ላይቭ በመግባት አብዛኞቹ የሀገራችን ቲክቶከሮች ህይወታቸውን ቀይረዋል። እናንተም ከ1000 በላይ ፎሎወር ካላችሁ ላይቭ በመግባት ገንዘብ ሜክ ማድረግ ትችላላችሁ። ነገር ግን የአብዛኛው ሰው ችግር ላይቭ ገብቼ ምን አወራለሁ፣ ሰዎች እንዴት ኢንተርቴን አድርጋለሁ የሚል ይመስለኛል። ከምትሰሩት ኮንቴንት ሳትወጡ በኤአይ የታገዘ ላይቭ ላይ ሰዎችን ኢንተርቴን ልታደርጉበት የምትችሉበት አንድ በጣም ወሳኝ መንገድ ላሳያችሁ። ከፕሌይ ስቶር ላይ ወይም ከአፕ ስቶር ላይ ቢሚ አፕ ብላችሁ ሰርች አድርጋችሁ ይሄንን ዳውንሎድ ታድርጉና ስልካችሁ ላይ ትጭኑታላችሁ። አፑን ከከፈታችሁ በኋላ ትሪቪያ ጌምስ የሚለው ውስጥ ገብታችሁ እዚህ ጋር ክሬት ትሪቪያ የሚለውን ምረጡ። ከዛ እዚህ ጋር የፈልጋችሁትን የኮንቴንት አይነት ትጽፋላችሁ። ለምሳሌ እናንተ በኢትዮጵያ ሙዚቃ ላይ የተመሰረተ ጥያቄ እንዲሰራላችሁ ከፈለጋችሁ እዚህ ጋር የኢትዮጵያ ሙዚቃ ብላችሁ ሰርች ታደርጋላችሁ። ከዛ ኦኬ ብላችሁ ክሬት ዊዝ ኤአይ የሚለውን ክሊክ ታደርጋላችሁ። ከዛ አፕሊኬሽኑ አውቶማቲካሊ ከኢትዮጵያ ሙዚቃ ጋር የተገናኘ የተለያዩ ጥያቄዎችን ከነመልሳቸው ያወጣላችኋል። ጥያቄውን በተመቻችሁ ቋንቋ እንዲሆንላችሁ ከፈለጋችሁ ደግሞ ልክ እዚህ ጋር ይሄን ክሊክ አድርጋችሁ አፋርኛ፣ አማርኛ፣ ኦሮምኛ፣ ትግርኛ የፈልጋችሁትን የሀገራችን ቋንቋ መምረጥ ትችላላችሁ። ለምሳሌ በአማርኛ ጀሬት እንዲያደርግላችሁ ከፈለጋችሁ እዚህ ጋር አማርኛ ካደረጋችሁት በኋላ ልክ እንደዚህ የአማርኛ ጥያቄዎችን ይዘረዝርላችኋል። ጥያቄዎችን ክሊክ እያደረጋችሁ መልሶቹን ማስተካከል ወይም ጥያቄውን ኤዲት ማድረግ ትችላላችሁ። ተሳታፊዎች በአማርኛም በእንግሊዝኛም እንዲመልሱ ከፈለጋችሁ እዚህ ጋር መልሱን ቨርቲካል ባር እያደረጋችሁ በአማርኛም በእንግሊዝኛም መጻፍ ትችላላችሁ። ከዛ ኮሜንት ላይ በሁሉም ቋንቋ መመለስ ይችላሉ። ጥያቄውን ጀሬት አድርጎ ከጨረሰላችሁ በኋላ እዚህ ጋር ሴቭ የሚለውን ነክታችሁ ፐብሊሽ ታደርጉታላችሁ። ከዛ እንደዚህ አፕሎድ ካደረገ በኋላ ሰክሰስ ይላችኋል። የቲክቶክ አካውንታችሁን ከአፕሊኬሽኑ ጋር ኮኔክት ካደረጋችሁ በኋላ ቲክቶክ ላይ ላይቭ ስትሪም ማድረግ ትችላላችሁ ማለት ነው። አፕሊኬሽናችሁ እንዴት አድርጋችሁ ከቲክቶክ አካውንታችሁ ጋር ኮኔክት ማድረግ እንደምትችሉ ከዚህ በፊት የሰራሁት ቪዲዮ ሜንሽን አድርጌላችኋለሁ። እሱን አይታችሁ ኮኔክት ማድረግ ትችላላችሁ። ይመቻችሁ። ፒስ